ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። የካቲት 28 2018 የዕለተ ቅዳሜ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተሉ ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር መሆን ጋት ሚዲያን በሱፐር ቻት በሱፐር ታንክስ መደገፍ የዘወትር ትብብራችሁ ይቀጥል። ይህን ካልኩ በኋላ ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው የትግራይ ሰላም ኃይል ወይንም ይሄ ትግራይ ፒስ ፎርስ በሚል በጸለምት አዋሳኝ አካባቢዎች እና በአፋር አካባቢ የሚንቀሳቀሱ ታጣቂዎች አሉ። ከራሱን ቲዲኤፍ ብሎ ከሚጠራው የተቀነሱ በተለይ ኮር እና ከኮር በላይ አመራሮች ተሰብስበው ለህወሓት ድጋፍ ሰጥተው በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ በአሁኑ ሰዓት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በእሳቸው ላይ መፈንቅለ መንግስት ማድረጋቸውን ተከትለው እኛ የተቋቋምነው ለትግራይ ህዝብ ሰላም፣ አንድነት በኮቴሽን ውስጥ አስገቡትና የህልውና አደጋ ገጥሞታል በሚል የተለያየ ፓርቲ፣ የተለያየ ፖለቲካ፣ የተለያየ የህይወት ዘይቤ የኑሮ ደረጃ ካለው ነው የመጣ ነው። ነገር ግን አሁን እዚህ ከመጣም በኋላ አጠቃላይ ውግንናው ሰራዊቱ ውግንናው ለህወሓት ነው መባሉ እንቃወማለን በሚል እንግዲህ ወደ ሀራ መሬት ወይ ወደ ነፃ መሬት ሲሄዱ የነበሩት በዚህ ምክንያት እዛ ያሉት ከመንግስት ጋር በመነጋገር ወደ ዲዲአር ዲሞቢላይዝ ዲሳም እና ሪኢንተግሬት ሪኢንሰርት አድርጎ መብታችን ጥቅማችን ተከብሮልን በዓለም አቀፍ ህግ አሰራር መሰረት ወደ ቀደመ ሰላማዊ ሂደታችን ሰላማዊ ኑሯችን ለመመለስ ከመንግስት ጋራ ስምምነት ላይ ደርሰናል። ለዚህ እጅግ በጣም ብዙ ጥረት ትግል አድርገናል ከፌደራል መንግስት። ያው የፌደራል መንግስት ደግሞ ገንዘቡን የሚያገኘው ከዶነሮች ነው፣ ከረዴት የሚረዱ አሉ። እነሱም ደግሞ ካልሆነም ከራሱም አቅም አሟጦ ለመጠቀም ስምምነት ላይ ደርሰናል ብለዋል። በዚህ መሰረት ለሁሉም ግንባሮች መመሪያ ወርዷል። አርሚ 70 ሞሮለስ በዚህ በተገለጸው መረጃ ላይ አርሚ 70 ሙሉ ለሙሉ ወደ ዲዲአር እንደሚገባ ተገልጿል። ግን አርሚ 70 ማለት ያው እንደምታውቁት በሸረሪና ጋ ያለው በኢትዮ ሱዳን ድንበር ሱዳን ውስጥ ያለው ከህወሓትም ከአልቡርሃንም ከሱዳን ወታደራዊ ኃይል ድጋፍ የሚያገኝ ሞሮለስ በዛም ውስጥ ተሳትፎ ያለው ነው። ኮሮቹ ከአርሚ 70 ኮሮቹ የተወሰኑት እየተዋጉ ያለ ነው። ሌላው በትግራይ የሰላም ኃይል ውስጥ የትግራይ ፒስ ፎርስ ውስጥ ሆነው ጥቅማቸው ያልተከበረላቸው ከትግራይ መከላከያ ኃይል ሆነው የማሰናበቻ ወረቀት የተሰጣቸው ተሰናብታቸዋል የተባሉ ነገር ግን የሚገባቸው ጥቅም ስልጠናም ያው እንግዲህ መጠኑ ምን ያህል ነው የሚለው ሌላ ጉዳይ ሆኖ ገንዘብም ቢሆን አነስተኛ ነች መጠኗ። ያንን ያላገኙ ረዘም ያለ በሽታ ለምሳሌ በስኳር፣ የግፊት፣ የልብ ህመም ያለባቸው በእድሜያቸውም በሰል ያሉ የመቁሰል አደጋ ያጋጠማቸውና በዚህ በክፍለ ጦሮች ውስጥ ተልኮ መፈጸም የማይችሉ በተመሳሳይ ከነዚህ አስቀድሜ ከነገርኳቸው 4 መስፈርቶች መሰረት ተደርጎ ከነገ የካቲት 29 ጀምሮ ወደ ተለየ ማሰልጠኛ እንዲገቡ ጥቅምና መብቶቻቸው እንዲከበርላቸው ስምምነት ላይ ደርሰናል። ይህን ከማለት ባሻገር ይሄ የትግራይ ሰላም ኃይል ምንድን ነው የሚለው አሁንም ቢሆን ከህወሓት ጎኑ ናችሁ፣ በተለያዩ ግንባሮች በትጥቅ እንድትገፉ እንድትዋጉ ሌላ ጦርነት እንድትገቡ እየተገፋችሁ ያላችሁት ይህን መብታችሁ እንዲከበርላችሁ ስራ እየሰራን ስለሆነ ከዚህ መውጣት አለባችሁ። የወንጀለኞች ነጋዴ መሆን የለባችሁም፣ ጦርነት ይበቃናል በሚል ያወጣው ነገር አለ። ይሄ በጣም ወደ ሰላም እንዲገቡ መደረጉ እጅግ በጣም ወሳኝ ነው የሚል አጠቃላይ ግንዛቤ ያለ መረጃ ይህን ይመስላል። ሌላው እንግዲህ ከ2 ቀን በፊት ታስታውሳላችሁ እኔም ሰርቼበታለሁ። የትግራይ ጊዜያዊ አስተዳደር የጤና ቢሮ ኃላፊ ዶክተር አማኑኤል ኃይሌ አብርሃ ለጤና ጥበቃ ሚኒስትር
ደብዳቤ ጽፎ ነበረ። ማለት በተለምዶ አግባብ እንደዛ አይነት ነገር የለም። ነገር ግን ህወሓት ምንድነው ያልኳቸው ያኔም ህወሓት የቆመው ከ50 ዓመት በፊት በነበረው እሳቤ ነው። ያንን ኦፍኮርስ አብዝተው የሚጠቀሙ አስቀድሞ በመንግስታዊ መዋቅር ላይ በነበረበት ወቅት የዘረጋው ኔትወርክ አለው። ተለላኪዎች አሉት። በየአካባቢው የራሳቸውን አካባቢ ለማውደም 24/7 የሚሰሩ አሉት። የእናቶቻቸው፣ አባቶቻቸው፣ እህቶቻቸው፣ ወንድሞቻቸው የሚማሩበትን ትምህርት ቤት፣ የሚታከሙበትን ጤና ጣቢያ፣ ፍትህ የሚያገኙበትን ፍርድ ቤት፣ ፖሊስ ጣቢያ፣ መሰረተ ልማት አውድመው እንደ ትጥቅና ስንቅ ቤንዚን በጀሪካ ይዘው የሚዞሩ አንዳንድ ጊዜ ይህ ህዝብ ምን ቢያጠፋ ነው እነዚህን በላዩ ላይ ያሰማራበት ብላችሁ እስክደነግጡ ድረስ ፍጹም ከጠላት ጋር ለመስራት ምንም ቅፍፍ የማይላቸው እታች ያለውን ብቻ አትዩ፣ ታጣቂውን ብቻ በየቦታ ያሉ በየፓርቲ ውስጥ የሰገሰጓቸው ባንዳነት በእግር ቁሞ ሲናገር ሲያሽካካ ሲስቅ የምታዩት ምንም ደግሞ ሀፍረት የሌላቸው ሰዎች አሉ። እና በጥቅሉ ያንን ተከትለው የራሳቸውን የበሰበሰ አስተሳሰብ በበሰበሱ ሰዎች ውስጥ ያስተላልፋሉ። ይህንን አድርገን ለድል እንበቃለን የሚል ይሄ ቀድሞ የመጮህ ያጠፋሉ፣ ሙሉ ለሙሉ ያጠፋሉ። ግን የፕሪቶሪያ ስምምነት ተጣሰ፣ በዚህ ምክንያት ትግራይ ተከበበች፣ የፌዴራል መንግስት ድጎማ ስላቆመ ለህይወት በጣም ክሪቲካል የሆነ በቃ የጤና ስርዓቱ ሊወድቅ ነው፣ አስቸኳይ እንደዚህ አይነት መድኃኒቶች ይሰጡን፣ ነዳጅ ሙሉ ለሙሉ ለጤና ስርዓቱ ሲባል የጤና ስርዓቱን እንዳይወድቅ ነዳጅ በልዩ ሁኔታ ይሰጠን፣ የጥሬ ገንዘብ ችግር ገጥሞናል፣ ይሄ በአስቸኳይ የማይደረግ ከሆነ ይላል ዶክተር አማኑኤል ኃይሌ አብርሃ የጻፈው ደብዳቤ ማርች 5 ኦልሞስት ከ2 ቀን በፊት እዚህ ጋት ሚዲያ የሰራንበት ነው። ብታዳምጡት እኔ በጣም ምን ብያችሁ ነበር ብታዳምጡት ያልኳችሁ። አሁን ይሄ ደብዳቤ የተጻፈው ለኢትዮጵያ ጤና ጥበቃ ሚኒስቴር አይደለም ለዓለም ጤና ድርጅት ነው ብያችሁ ነበር። ወደኋላ ተመልሳችሁ ማየት ትችላላችሁ። ማርች 5 ላይ አንደኛ የጻፉት በእንግሊዘኛ ነው። ለማን እንደሆነ ታውቁታላችሁ። በእንግሊዘኛ ሲጽፉ ለዓለም አቀፉ ማህበረሰብ ነው ዓላማው። በትግረኛ ከተጻፈ ለዛው ነው ለትግራይ ወገኖቻችን ነው። በአማርኛ ከተጻፈ ለሌላው አካባቢ ነው፣ ለኢትዮጵያ ለምትሉ ለምሳሌ ከጎናችን ሁኑ እዚህ ጭቁኖቹ ምናምን የሚል ነገር ካለው ተደራሲው በተጠቂነት ስሜት ውስጥ ገብተው ለኢትዮጵያ ማህበረሰብ የሚልኩት ነው። ዝሮ ዝሮ ያኔ ለዶክተር ቴዎድሮስ አድሃኖም ነው ይህን ደብዳቤ አሁን ዶክተር ቴዎድሮስ አድሃኖም ከጤና ጥበቃ ሚኒስቴር በፊት ደርሶታል። ይህንን ለዓለም አቀፍ የጤና ተቋማት በተለይ በዛ ላይ ለሚሰሩ ለሰብአዊ መብት ጥበቃ ለዩኒሴፍ ወዘተረፈ ይበትነዋል። ይህን ተከትሎ ጫጫታ ይኖራል ብያችሁ ነበር። ዶክተር ቴዎድሮስ አድሃኖም ስራውን ጀምሯል። በቀጣይ ቀናት አሁን ይሄ አምነስቲ፣ ዩኒሴፍ፣ ሌሎች በሙሉ ያሉ ተቋማት በሙሉ የሕክምና መብት ሰብአዊ መብት ነው፣ አስቸኳይ ድጋፍ ሊደረግ ይገባል፣ ትግራይ ውስጥ ያለው የጤና ስርዓት እየወደቀ ነው፣ ተረጂዎቹ በመጠለያ ጣቢያ ያሉት በሽታ አውትብሬክ ሊያደርግ ይችላል የሚል ኮሌራ ወይ ምናምን ይሄ አተት የሚባለው ዶክተር ቴዎድሮስ አድሃኖም የጤና ጥበቃ ሚኒስትር እያለ ታስታውሳላችሁ፣ አተት ብሎ ነበር የሚጠራው፣ አጣዳፊ ተውከትና ተቅማጥ። አሁን ግን እዛ ስዊዘርላንድ ጄኔቫ የዓለም ጤና ድርጅት ሲሆን ግን በቀጣይ ኮሌራ አውትብሬክ ሊያደርግ ነው፣ ሊስፋፋ ነው፣ የጤና ስርዓቱ እየወደቀ ነው፣ ወላዶች እንዲሆነዋል፣ የነዳጅ ድጋፍ፣ የገንዘብ ድጋፍ ወዘተረፈ ይደረግ የሚል በራሱ በኩል ከማውጣቱ በፊት ምን እያደረገ ነው ያለው? አሁን በሙሉ እየበተነ ያለው ከደረሳቸው እና አምነስቲ እና ዩኒሴፍ ሌሎች በጤና ስርዓቱ ላይ የሚደርሳቸው የሚሰሩ ተቋማት ደብዳቤ ደርሷቸዋል። አንዳንዶቹም እንዲህ አይነት ነገር ደብዳቤ ደርሶናል፣ ምን እየሆነ ነው ያለው ማብራሪያ እንጠይቃለን ብለው የኢትዮጵያ መንግስትን የጠየቁበት ሁኔታ አለ ማለት ነው። በተመሳሳይ ኦፍኮርስ አንዳንድ ወዳጆቼ ምንድን ነው ብዬ ጠይቂያቸው ነበረ። የተሰረዙ ፓርቲዎች ህብረት ነው ብለው አንድ ከመቀሌ አንድ ወዳጅን ጠይቄ ነበር። እንዴ ባይቶና፣ አሲምባ ዲሞክራሲያዊ ፓርቲ፣
ህዋት ያው መሰረዙ ይታወቃልና አክሱማይት ኮንግረስ ወይም አክሱማይት የሚባሉ ፓርቲዎች መግለጫ አውጥተዋል። ምንድን ነው ዓላማው ብዬ ጠይቄው ነበር። አይ እነዚህ እኮ ራሳቸውን የትግራይ ፓርቲ ብዙ ፓርቲ ነው ያለው፣ እነዚህ ግን የተሰረዙ ፓርቲዎች ናቸው። ዓላማውም የጊዜያዊ አስተዳደሩ አሁን ሊያበቃ ስለሆነ ዛሬ 28 ነው፣ መጋቢት 30 ያበቃል። ሲያበቃ አካታች የመሰለ ከባይቶና ከአሲምባ ዲሞክራሲያዊ ፓርቲ ከህዋት ከአክሱማይት ኮንግረስ እነዚህን ያካተተ አፕሮች አድርገዋቸዋል። ውናትን የውድብ ናጽነት ትግራይ የሚባለውን እነዚህን አድርገው አዲስ ካውንስል ፈጠርን ሊሉ ነው። እንደ አማካሪ ምክር ቤት ለማደራጀት እየሞከሩ ነው ያሉት። ዋነኛቸው ግን ይሄ የምታየው የቅስቀሳ ነው። ፕሮፓጋንዳውን የሚሰሩ ሰዎች ናቸው የተደራጁት። ለዓለም አቀፉ ማህበረሰብ ተደራሽ የሆነላቸው ዘንድ በእንግሊዘኛ የጻፉት ጽሑፍ አለ። ዋናው ነገር እሱ ነው እና ምንድነው ያለኝ ልክ በተጎጅነት ስሜት ኦፍኮርስ ደብዳቤውን ዛሬ 07 ማርች 26 እነሱም አውጥተውታል። መጀመሪያ ግን ልጁ ሲነግረኝ ምንድነው ያለኝ እንዲደርሳቸው ነው አደራዳሪ ለተባሉት ለኬንያ፣ ለናይጄሪያ፣ ለደቡብ አፍሪካ ፕሪቶሪያ ድርድሩ ስለተካሄደ አሜሪካና ዩኬ ደግሞ ድርድሩን ይደግፉ ስለነበረ ለሜምበር ስቴትስ ኦፍ ኢዩ፣ ዩናይትድ ኔሽን፣ የአፍሪካ ዩኒየን፣ ኢሮፒያን ዩኒየን አንድ አዘር ሜምበር ኦፍ ኢንተርናሽናል ኮሚኒቲ። ምንድን ነው አዘር ሜምበር ኦፍ ኢንተርናሽናል ኮሚኒቲ ብዬ ስጠይቀው ግን ዶክተር ቴዎድሮስ አድሃኖም ነው፣ ወርልድ ሄልዝ ኦርጋናይዜሽን ነው በዋነኝነት። ይህንን ይዞ እንደ ሜምበር ኦፍ ኢንተርናሽናል ኮሚኒቲ በባለፈው ደግሞ የትግራይ ጊዜያዊ አስተዳደር የጤና ቢሮ የጻፈለትን ደብዳቤ ይህን መሰረት አድርጎ የጤና ስርዓቱ ተቃውሷል፣ አስቸኳይ ድጋፍ ያስፈልጋል፣ በመጠለያ ካምፖች የሚኖሩት የኮሌራ በሽታ ተከስቷል፣ ወሳኝ የሚባሉ መድኃኒቶች አሁን ጤና ቢሮ በቃ ክሪቲካል ኮንዲሽን ደሞዝ መክፈልም አልቻልኩኝ ብሎ በቀጣይ ቀናት እየተዘጋጁ ያሉት የጤና ተቋም አገልግሎት አቁመናል የሚል እየተወያዩ ነው የሚል ኦፍኮርስ ለእናንተ አድርሻቸዋለሁ። ሶሪ ከኮር እና ከኮር በላይ ያለውም የራሱን የትግራይ መከላከያ ወይም ቲዲኤፍ ብሎ የሚጠራውም ስብሰባ ላይ ነው ያሉት። ይህንን አድርገው ወደ ጦርነት ለመግባት ዝግጅታቸውን እየጨረሱ ነው ያሉት። ዓላማው ወደ ጦርነት የገባ ነው ተገፍተን ነው፣ አማራጭ አጠን ተገደን ነው የሚል ምስል ለመፍጠር ነው ይህንን እያደረጉ ያሉት በሚል አስቀምጠዋል። እንግዲህ እንደ ጋት ሚዲያ እንዳልኳችሁ በ5 ነው ይሄ ለዶክተር ቴዎድሮስ ይሄዳል። ዓላማው ዓለም አቀፉ ማህበረሰብ ነው የማታለል ነው ብያቸው ነበር። እየሆነ ያለውም እሱ ነው። እንግዲህ ዶክተር ቴዎድሮስ አድሃኖም ተወክለው የሄዱት ኢትዮጵያን ወክለው ነው የሄዱት። ግን እንግዲህ አይደል ነው ኢትዮጵያን ወክሎ ሄዶ በኢትዮጵያ ላይ ይህን ያህል ቁማር መስራት ለእርሳቸውስ ምን ይጠቅማቸዋል? ፕሮፋይላቸውስ ምንድን ነው የሚሆነው? ለቀጣይ ጊዜስ እኔ አሁን ሁልጊዜ ብዙ ሰዎች ለምሳሌ እኔ ባህር ዳር ዩኒቨርሲቲ ነበር የማስተምረው። ዶክተር ቴዎድሮስ አድሃኖም የዓለም አቀፉ የጤና ድርጅት በተጠቆሙበት ጊዜ ታስታውሳላችሁ። ዛሬ እሳቸው ደጋፊ የሆኑ ያኔ የግንቦት 7 አርበኞች ምናምን እየተባሉ ያው ሁሉን ነገር መቃወም ፋሽን ስለነበረ ባህር ዳር ዩኒቨርሲቲ ያሉ በአደባባይም ስጽፈው የነበረ ስለሚታወቅ ነው። ኢቭን እንኳን ሌብል የተደረግኩበት ስለሆነ ማለት ነው። ፕራውድሊ ነው የማወራው እና የህዋት ሰው ናቸው፣ የህዋትን ጉዳይ ሊያስፈጽሙ ነው የሚሄዱ ሲባል ኖ ዶክተር ቴዎድሮስ እውነት ነው የህዋት ሰው ነው። ነገር ግን ብዙ ጊዜ እኛ ከዓለም አቀፉ ማህበረሰብ ችግራችን ግብጾች ዓለም አቀፉን ማህበረሰብ አይኤምኤፍ ብትሄዱ ሙሉ ተቋማትን ተቆጣጥረዋል። እኛ ግን ሀገር ውስጥ ነው። ስለዚህ ወደ ዓለም አቀፉ ማህበረሰብ መሄድ አለበት ያልኩ ፌስቡክ ላይ ጽፍ ነበርና በዛ ምክንያት አንዳንዱ የህዋት ደጋፊ ነው ወዘተረፈ የሚል ይጻፍ ነበር፣ ሌብል ሊደረግ ነበር። ዞሮ ዞሮ ግን አንዳንዴ ትክክል ነበሩ እንደ እነሱ ነው። ዛሬ ግን ያው ተገልብጠው እየደገፏቸው ነው። እና ይሄ ምንድን ነው አን አርጀንት ኮል ቱ ፕሪቨንት ሪዘምፕሽን ኦፍ ዋር ኤንድ ሊፍት ዘ ብሎኬድ ኦን ትግራይ። ማን ነው ጦርነት የሚያነሳው? ምን ብሎ የኢትዮጵያ መንግስት ጦርነት ያነሳል? ምን አገኘው ብሎ? ምን ሊያገኝ ምን ፈልጎ?
በጸለምት ትንኮሳ የሚከፍቱ እነሱ ናቸው። ስልጠና እያሰለጠኑ ነው፣ ያስመርቃሉ። ታያላችሁ። በሙሉ የፕሪቶሪያን ስምምነት የጣሱ እነሱ ናቸው። ድንበር ክፍት አድርገው ከኤርትራ ጋር ይገበያያሉ። ራሱ የአፍሪካ ዲፌንስ ፎረም ያወጣው መጽሔቱ አፍሪኮም ማለት ነው፣ የአፍሪካ ኮማንድ ፖስት እዛ ባወጣው መቀሌ፣ አዲግራት፣ ዛላንበሳ ዓለም አቀፉ ማህበረሰብ ያወጣውን ፍራንስ ዩኒፎር ያወጣው ሙሉ በቃ የህዋት ኃይል እና የሻዕቢያ ኃይል በጋራ እየሰሩ መሆኑ። ግን ምንድነው የሚፈልጉ እነሱ? በእነሱ ቤት ብልጥ ሆኑ ይመስላቸዋል። ዓለም አቀፉን ማህበረሰብ ማታለል፣ ዲሴፕት ማድረግ እንችላለን የሚል ረሃብ፣ ከዚህ በፊት ረሃብን፣ የጤና ቀውስን ይህን ተጠቅመው ለድል በቅተናል ብለው ስለሚያስቡ በዛው መንገድ ነው እየተሯጡ ያሉት። ያን መንገድ ነው ለመድገም እየፈለጉ ያሉት። እና ምን ይላሉ? የኢትዮጵያ መንግስት ጦርነት ሊያስነሳ ስለሆነ ዲስካሌት እንዲያደርግ እንዲያቀዘቅዝና ሰራዊቱን ወደኛ ድንበር እያመጣ ስለሆነ እሱን እንዲመልስልን አድርጉ ይላሉ። በሌላ መልኩ ደግሞ የቀጠሯቸው አክቲቪስቶች ምን እያሉ ነው? የኢትዮጵያ መከላከያ ሰራዊት ሊዋጋ ብሎ ሊሄድ ነበር፣ አሁን ግን እየተመለሰ ነው እንደገና። ይኸው አይዋጋም ብለናችሁ ነበረ እና ምርጫ ማድረግ ነው እንጂ ውጊያ አይፈልግም እያሉ ነው። ደግሞ በሌላ መልኩ ለዓለም አቀፉ ማህበረሰብ ልንወጋ ነው። ለምን? ጦርነት ሊያነሱ እየተዘጋጁ ስለሆነ። እኔ ክቡር ጠቅላይ ሚኒስትሩ እንዳሉት ነው። ወደ ጦርነት ውስጥ ከተገባ አሁን ነው እንግዲህ ማለት ትንቢት እኮ አይደለም። እድል አይኖራቸውም። እድል እንደማይኖራቸው እነሱ ያውቃሉ። ለዛ ነው አስመራ ላይ ጽህፈት ቤት ከፍተዋል። መረጃ ሰጥቻቸዋለሁ። አስመራ ላይ ጽህፈት ቤት ከፍተዋል። ወታደራዊ ማሰልጠኛ እየጠየቁ ነው። የፓስፖርት አገልግሎት እየጠየቁ ነው። ልኡክ ልከዋል። የሚሊተሪ ልኡክ ልከዋል። በተመሳሳይ ደግሞ እንደራደራለን በሚል እንግዲህ ነገ ነበር ይመጣሉ የተባለው ከመቀሌ ራሱ ደብረ ጽዮንም ያለበት ቡድን እንግዲህ ነገ ይመጣሉ አይመጡም የሚለውን ልናይ ነው። ለመደራደር ዝግጁ ናቸው። እዚህ ደግሞ ለመነጋገር ነገር ግን ምን ብለዋል? የፈለገው ብንደራደር አንስማማም። እንድንስማማ ከሆን ተስማምተናል ካል የመሰረትነው ጽምዶ ይፈርስብናል። ከሻዕቢያ ጋር ለማጣላት ከፋኖ ጋር ለማጣላት ከዛ ደግሞ ብቻችንን ከጽምዶ አፍርሰው ሊበሉን ነው። አንስማማም የፈለገው ቢሆን ብለው ጥያቄዎች ሊያቀርቡ ሊያነሱ ያቀዷቸውን የጻፏቸውን ጥያቄ ወደ እናንተ አድርሻለሁ። አንደኛ የወልቃይት ጠገዴ ሰቲት ሁመራ አስተዳደር ፈርሶ እንመለስ፣ አስተዳደሩና ተፈናቃዮችን በአስቸኳይ ይመለሱ። አንድ ይሄ ኮንቴስትድ ኤሪያ ምናምን የሚለው ፕሪቶሪያ ስምምነት ቀረ ማለት ነው። ሁለተኛ አሁኑኑ የህወሓት እውቅና ይመለስለት። ሶስተኛ ጥያቄያቸው ውድቅ የሆነውና አንድ ለጦርነቱ ዋነኛ ምክንያት የሆነው አንዱ መነሻ የሆነው ብቸኛ ማለት አይደለም፣ ብሔራዊ ምርጫ ቦርድን ጥሰው የራሳቸውን የክልል ህገ መንግስት ጥሰው፣ ምክንያቱም ምርጫ ቦርድ ነው የሚያደርግ ነው የሚለው የራሱ የትግራይ ክልላዊ መንግስት ህገ መንግስት ነው። ያ ሁሉ ጥሰን ያደረግነው ምርጫ ሪዚዩም ያድርግና እኛ ሰባተኛው ምርጫ እናደርግም፣ በዛ ምርጫ መሰረት የክልል ምክር ቤት አድርገናል፣ ያ እንደገና ይሁን። ምን ማለት ነው ይሄ? በቃ አንስማማም፣ አንነጋገርም ለማለት ነው። ነገር ግን አልተነጋገሩም፣ የመነጋገር ፍላጎት የላቸውም የሚል ነጥብ እንዳይያዝባቸው ከጀርባ ግፊት የሚያደርግ የዲፕሎማቲክ ኮሚኒቲ ስላለ ወደዛ ለመምጣት እየተዘጋጁ ነው ያሉት እና ዲስካሌት ያድርግ ይላሉ ለዓለም አቀፉ ማህበረሰብ ያቀረቡት። ሁለተኛ to put pressure on the Ethiopian government to lift all policy, administrative and physical blockade and restriction on Tigray without any precondition such as budget, including donors budget. አሁን የዶነር በጀት መንግስት የትግራይ የዶነር በጀት ምን አድርጎ ነው የሚከለክለው? ለትግራይ የሚመጣ ዶነሮች እኮ በጀት ሲሰጣ ምንድነው የሚያደርጉ? የሚሰራ ውሃ ከሆነ ውሃ፣ ጤና ከሆነ ጤና ለራሳቸው በዛ በልማት በኩል ነው የሚመጣው። ምንድነው በኤጀንሲዎቻቸው በኩል ነው የሚያመጡት። እና የበጀት በቃ አጠቃላይ ክልከላ ያንሳልን። ባንኪንግ ኤንድ ፋይናንሻል ሰርቪስ፣ ሰፕላይ ኦፍ ፊውል ኤንድ ኢሴንሻል ኮሞዲቲስ አስ ዌል አስ ትሬድ ኤንድ ትራንስፖርት። ይህንን መሬት ላይ ለህዋት ሰዎች ይሉንታ፣ ሀፍረት፣ ሞራል የሚባል ነገር የለም። አብዮታዊ ዲሞክራሲ ነው። ድብና አድርገህ መዋሸት
ደግሞ ስትደግፍ ደግሞ ድብና አድርገህ በቃ የለም ወርቅ ነው ሲገዙ እናውቃቸዋለን። አሁን ደግሞ ሲባረሩ እናያቸዋለን። የበላይነት ስለለመዱ እኩልነትን መቀበል አይፈልጉም። to encourage and support dialogue between TPLF and the Ethiopian government በቲፒኤልኤፍ እና በኢትዮጵያ መንግስት መካከል ውይይት እንዲኖር ጫና አድርጉ። እንወያይ እንዱ የሚል በተለመደው የሚደረገውን ጥያቄ የለም፣ አይቀበሉም። አሁንም እንዳልኳቸው ደግሞ መደራደር አለመፈለግ የሚገፋቸው ማን ስለሆነ ሻቢያ የሚገፋቸው ማን ስለሆነ ግብፅ የሚገፋቸው ማን ስለሆነ የሱዳን አርሚ ፎርስ ለምን በአባይ ወንዝ ላይ በናይል ወንዝ አጠቃቀም ላይ ወደ ስምምነት ላይ እንዲደረስ ድርድር ሊጀመር ነው። አሁን ያው ማርኮ ሩቢዮ ለበድር አብደላቲ ስልክ ደውለውላቸዋል፣ አይታቸዋል። የስቴት ዲፓርትመንቱ ላይ የወጣው የተነጋገሩት ምንም አይደለም። በናይል ወንዝ አጠቃቀም ዙሪያ ኢትዮጵያና ግብፅን ለማደራደር ዶናልድ ትራምፕ ፍላጎት አላቸው በሚል እየተወያዩ ነው። ሆፕፉሊ በቀጣይ ቀናት ማርኮ ሩቢዮ በተመሳሳይ ወደ ኢትዮጵያ ይደውላሉ። ዳሰፓተር እና የሁለትዮሽ ግንኙነት ያው የግብፅና የአሜሪካ ጉዳይ ይወራሉ ጊዜ ዳስ ፕሮቶኮል ስለሆነ የመካከለኛው ምስራቅ የቀይ ባህር ቀጠና ሰላም እና አሁን ግብፅ በቀጣይ ሳምንታት በዚህ ወር መጨረሻ ዛሬ 7 ነው። በዚህ ወር መጨረሻ 1100 አካባቢ የሚሆን ሰላም አስከባሪ ኃይል በአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን አትሚስን በተካው በአውሶም ውስጥ ያሰፍራሉ። ምን ብያቸዋለሁ በባለፈው? የኢትዮጵያ ሰራዊት ሴክተር 3 ውስጥ የሰፈረው የሳውዝ ዌስት ሶማሊያ ላይ በደል እያደረሰ ነው፣ በውስጥ ጉዳያችን ጣልቃ እየገባ ነው ብለው ደብዳቤ ጽፈው ነበር 3 የፓርላማ አባላት። ይሄ ትክክል አይደለም። የጻፉት ግብፅ ሰራዊት ልታሰማራ ስለፈለገች ሴፍ ወደሚባል አካባቢ እንዲሆን ነው። ከዛ ባለፈ ኦብነግን ለማደራጀት ጥረት እያደረጉ ነው ግብጾች። ያንን ለመደገፍ ነው፣ ድንበር ወደ ኢትዮጵያ ድንበር ለመጠጋት። ያ ይፈቀዳል ወይ? ሀወነስ የሚባል ነገር የለም። የፈለገው ያ አገር ያ ወገንህ ያ ጎረቤትህ በውስጥ ጉዳዩ ፍላጎት ቢኖረው ለእኔ ፕሬዘንት ኤንድ ኢሚነንት ዳንጀር ነው ያልከውን ኃይል በአንተ ድንበር ሬዲየስ የማስፈር የማስቀመጥ ደግሞ መብት የለውም። ዓለም አቀፍ ህጎችም ስለሚደግፉ ማለት ነው። እና ጫናው ግፊቱ እሱ ነው። ሰው ህዋት ወደ ናይል ጉዳይ ወደ ድርድር ሊገባ ስለሆነ በውስጥ ጉዳይ ይዘን ወይ ወደ ግጭት ውስጥም አስገብተን የመደራደር አቅሙን እንጠመዝዛለን ነው። ስለዚህ ህዋት ስለ ትግራይ ህዝብ አይደለም አጀንዳው፣ የራሱ ከዚህ በኋላ መልሼ ስልጣን ላይ እመጣለሁ ወዘተረፈ የሚል ጉዳይ የለውም። ወደ ተለላኪነቱ ተመልሷል። ለመለላክ ደግሞ እነኚህ ሰዎች ከዚህ በፊት የድላችን ምንጭ ይሄ ነው የአካሄዳችን ነው ብለው ስለሚያስቡ ያን ይገርባሉ። በዛ መንገድ ወደ ድል ይበቃሉ ወይ? አብረን የምናየው። አራተኛ ምን ይላሉ? support the secure and dignified return of Tigray IDPs to their homelands and the restoration of the constitutionally recognized territories of Tigray። ያ ፕሪቶሪያ ስምምነት ይጣስ እያሉ ነው። አሁን የኢትዮጵያ መንግስት ሌላውን እንቶ እችን አራተኛዋ ይህን እያረኩ ነው ኮንቴስትድ የሆነውን ኤሪያ ደግሞ ልፈታ እየሞከርኩ ነው። ይህን መልስ መስጠት ነው። እና ይህም ደብዳቤ አድራሻው ወርልድ ሄልዝ ኦርጋናይዜሽን ነው። ይህን ተከትሎ አሁን ህዋትን ፓተርኑን እዩት። የጤና ስርዓቱ ሙሉ ለሙሉ ኮላፕስ አድርጓል የሚል ያወጣል። ሁለተኛ አይዲፒ ውስጥ እዚህ ኢንተርናል ዲስፕሌስድ የሆኑ ወገኖቻችን ባሉበት ይመለሱ እያለ የኢትዮጵያ መንግስት እየታገለ ነው። በዛ አተት የሚለው ሊተውታል እነሱ። ከዚህ በፊት እነሱ ተጠቀሙ የነበረ አተት ነው፣ አጣዳፊ ተቅማጥና ትውከት። አሁን ግን ለዓለም አቀፉ ኮሌራ መጣ ይላሉ። ረሃብ አጋጠመ የሚል ካርድ ይመዛሉ። ይህንን ደግሞ ዶክተር ቴዎድሮስ እና የተቀጠሩ ቀጥረዋል፣ ሎቢ ፈርሞች ቀጥረዋል። እነሱ ያጮጩታል። ዓለም አቀፍ ተቋማት እንዳቅጣጫ ወሰዱት። ያው ከነገ በስቲያ በደንብ እንድታዩ ነው። እኔ እንኳ አቅጣጫ ያው ትክክል ነው ምናምን ሌላ ጉዳይ ነው። እንደዚህ አይነት ግፍ ተፈጽሟል። ኦኤልኤፍን ፈጽሟል። አሁን ደግሞ የአማራ ፋኖ የፈጸመውን ግፍ ዶክመንት እያዘጋጁ ነው። እሱን ይለቃሉ። ይህን የሚያደርጉት ለምንድን ነው?
የህወሓት ኤጀንሲዎች አላይስ እንደሆኑ ያውቃል። ነገር ግን ቅቡልነት እንዲያገኝ ነው እንዴ ይኸው በወለጋ ላይ ግሩፕ ሬፕ ምንድነው የጋራ እንደዚህ አድርገው እንዲፈጽመዋል ብሎ እኮ ሪፖርት አውጥቷል አምነስቲ ኢንተርናሽናል። አሁን በተመሳሳይ የትግራይን ሲያወጣማ አንቀበልም ማለት አይቻልም የሚል የአእምሮ ጨዋታ የመፍጠር ስራ ነው የተሰራ ያለው እና እኔ የዶክተር ቴዎድሮስም የህወሓት መፍቆር ጀስቲስ ፍሮም ቲፒኤልኤፍ ዋንስ ቲፒኤልኤፍ ኦልዌይስ ቲፒኤልኤፍ ነው እና ይህንን እያደረጉ ነው ያሉት። ሌላው እንግዲህ ምናልባት ከመካከለኛው ምስራቅ ጋር በጣም ብታዩት ደስ ይለኛል። ኢራን አፍተር ሀምኔ ፖቴንሻል ትራንዚሽን ኢን ዘ ኮንቴክስት ኦፍ ኮንፍሊክት የሚል ከሰዓታት በፊት በጋቱን ወደ እናንተ አቅርቤ ነበር። በዛ ምን ብያችሁ ነበረ? አዳዲስ ዲቨሎፕመንቶች በሚል ኢራን በጎረቤቶቿ ላይ ጥቃት እንደማትፈጽም ለፈጸመችው ይቅርታ መጠየቋን ያው አባስ አርጋች ናቸው እንደዚህ ያሉት። ይቅርታ ጠይቀናል፣ ጥቃትም አንፈጽምም ካልተጠቃን በቀር የሚል መግለጫ ሰጥቶ ነበር። እሱን ተከትሎ ዶናልድ ትራምፕ የአሜሪካ ፕሬዚዳንት አሁን ኢራንን ቀጥቅጠን ገርፈን ለጎረቤቶቿ ይቅርታ እንድትጠይቅ አድርገናታል። ከዚህ በኋላ ምንድነው የሚለው ዶናልድ ትራምፕ? ከዚህ በኋላ ለጎረቤቶቿ ስጋት የምትሆን ኢራን የለችም። ይህንን ያደረግነው ደግሞ በወሰድነው እርምጃ ነው የሚል ኢራን which is being beat to hell እስከ መጨረሻ አሰቃቂ ድብደባ የደረሰባት has apologized and surrendered to its Middle East neighbors and promised that it will not shoot at them anymore የሚል አስቀምጧል። and Iran is no longer the bully of the Middle East የምታስፈራራ ጉራ የምትነዛ ምናምን አትሆንም። አሁን ኢራን they are instead the loser of the Middle East ሆኗል። today Iran will be hit very hard ዛሬ ኢራን በልዩ ሁኔታ እንደበድባታለን እንቀጠቀጣታለን የሚል ያስቀመጡት ሁኔታ አለ። ያም ብቻም አይደለም under serious consideration for complete destruction and certain deaths because of Iran's bad behavior እንግዲህ እጅ ስጡ አንኮንዲሽናል ሰረንደር ወሳኝ ነው ምናምን የተባሉ ነበር። እስካሁን ኢራኖች በዚህ ዙሪያ ምላሽ ስላልሰጡ ከባድ የሆነ ምት ይደርስባቸዋል፣ እንደበድባቸዋለን፣ ወደ ድርድር መምጣት አለባቸው የሚል አለ። ዙሮ አሁን በግልጽም እየሆነ ነው። የኢራን የነዳጅ ጉድጓዶች ማጣሪያዎች በሙሉ በአሜሪካኖች እጅ ይገባሉ የሚል ነው። ሰው ዛሬ እንግዲህ ምን ከሰነበተው ምን የተለየ ይኖራል የሚለውን አብረን የምንከታተለው ነው የሚሆነው። የከፋ ምት ኢቭን ሞት ሁሉ ያስተናግዳሉ የሚል አለ። ነገር ግን ኳታር አሁን ከሰዓታት በፊት የተሰነዘረብኝን የሮኬት ጥቃት አምክኛለሁ የሚል አለ። ኢቭን ዛሬም ዱባይ ላይ ጥቃት መሰንዘሩ እየተገለጸ ነው። እንግዲህ እቺ ዘመኑ የሴራ ነው። ከዚህ ጀርባ ማን እንዳለ ምንድነው የሚለውን ማየት አንድ ነገር ነው። ኢትዮጵያ በክብር ለዘላለም ትኑር። ተጨማሪ መረጃዎችን፣ ወቅታዊ ሁኔታዎችን በጋት ዕለታዊ እንዳስፈላጊነቱ ተከታተሉ። አብራችሁኝ ነው። ታንኪዩ